ባይዜ ማለት ነው። አብርሃምንም ሩታንም መውደድ ይቻላል፣ መደገፍ ይቻላል፣ አብሯቸው መቆም ይቻላል። የግድ አንዱን ሰው ብቻ ይዛችሁ የሆነ ጎራ ይዛችሁ የሆነ ቡድን ይዛችሁ አለ መቀጠል ያለባችሁ እንዴ። አብርሃም ወንድሜ ነው፣ ሩታ እህቴ ናት፣ በቃ አለቀ። ከዛ ያለፈ ነገር ምንም የለም እንዴ። የእግር ኳስ ቲም እኮ አይደለም የአብርሃም ቲም ወደዚህ ጋር የሩታ ቲም ወደዚህ ጋር፣ አብርሃም የምትደግፉ ወደዚህ ጋር፣ ሩታ የምትደግፉ ወደዚህ ጋር። ስለ አብርሃም የሆነ ጥሩ ነገር ከተናገራችሁ እናንተ የሩታ ጠላት ናችሁ። ስለ ሩታ የሆነ ጥሩ ነገር ከተናገራችሁ እናንተ የአብርሃም ጠላት ናችሁ። እንዴ ሃይማኖት እኮ አለም ዘር አይደለም እኮ ይሄ ቡድን እግር ኳስ ቡድን እኮ አይደለም እንዴ። ኮሜንት የምትሰጡ ሰዎች ግን ጤነኛ ናችሁ? አንዳንድ ሰዎች ሁላችሁንም ያልከው አይደለም ይሁን አንዳንድ ሰዎች አላችሁ ምጽፉትንም ነገር የምታውቁት አይመስለኝም እንዴ። የሆነ ጎራ እኮ ግዴታ መያዝ የለብንም ማለት እኔ አንኮ ወንድምና ከእህቴ ምረጥ ብባል ሁለቱንም ነው መርጠው። እንዴት ነው አንዷን አስመልጬ አንዷን አሳንሼ አንዷን ልክ ነህ ብቻ ያልኩኝ አንዱን ደግሞ ልክ አይደለም ብዬ የምቀጥልበት ምን አይነት መንገድ ነው እሱ እንዴ? አስቡት እንጂ እኔ ትላንት አብርሽን ይቅርታ ስላልኩት ስንት ሰዎች እንደተቃጠላችሁ፣ ስንት ሰዎች እንዳንገባገባችሁ ተንገበገባችሁ። ትላንት ከሩታ ጎና ነበር፣ ትላንት ሩታ ያልካን ነበር። አሁን አብርሽ ጋር ያሽቃበጥኩ አይደለም። በቃ የተሰማኝን ነገር የተናገርኩት አብርሽን እንዳስቀየምኩት ተሰማኝ፣ ተናገርኩኝ። በቃ አብርሽን ይቅርታ ጠየቅኩኝ። እንዴ ይሄን ያለ አብርሽ የምትጠሉት ለምንድን ነው? እኔ ኩሩታን ወዳታለሁ፣ እህቴ ናት ኩሩታ። የሆነ ነገር ስትሆን እኮ ማየት አልፈልግም እኮ፣ ስትጎዳ ማየት አልፈልግም። አብርሽንም እንደዛው ወንድሜ ነው፣ ሲጎዳ ማየት አልፈልግም። እናንተ አይደላችሁ እንዴ የፍቺ ወረቀቱን ፈርምበት፣ ግፋበት፣ እንትን በልበት ብላችሁ የከተታችሁት እንዴ? ሩታ ስታመጣ አይፈልግሽም የፍቺ ወረቀት ላይ እንዲፈርም ያድርጊ እንዲህ ብላችሁ ጭቃችሁ አይደለም እንዴ? ሩታን የፍቺ ወረቀት አምጣ አብርሽ እንዲፈርም ያደረጋችሁት እናንተው ራሳችሁ እኮ ናችሁ። መልሳችሁ ነው ወቃሽ የምትሆኑት እናንተው ራሳችሁ እንዴ። ቆም ብላችሁ አስቡበት እንጂ ሰከን በሉ እስቲ፣ ቆም ብላችሁ አስቡበት። መጀመሪያ ኮሜንት ከመጻፋችሁ በፊት ቆም ብላችሁ ስለምን ነው የምጽፈው፣ እውነት ይሄ ነገር ምን ይወክላል፣ ምንድነው የምጽፈው፣ ምንድነው ማስተላለፈው የሚለውን ነገር አስቡበት እንጂ ግዴታ ጭንቅላታችሁ ላይ መጣላችሁን ሐሳብ ብቻ መጻፍ የለባችሁ፣ ማገናዘብ አለባችሁ ከግራም ሆነ ከቀኝ። አብርሽን ነፍሱን አስጨነቃችሁት፣ ፈርምበት በቃ ተለያይ አላችሁት። እሺ ብሎ ልጁ ፈርማለሁ ብሎ ደብዳቤውን ወሰደ፣ ፈርሞ ሰጣት። ከዛ አሁን ከሄርሜላ ጋር ሲሆን ሌላ ትኩሳት እሱ ላይ ማስነሳት። አንተ ከሩታን አቃጥል፣ አሁን ደግሞ ሄርሜላ ጋር ሄድክ፣ ሄርሜላን ማውንት ማለት አይቀርም፣ አንተ አጭበርባሪ፣ አንተ እንትን እንዴ። አሬ ይሰለቻል እኮ አንዳንዴም እኮ መናገር ይሰለቻል እኮ። እንዲህ የሆነ ፖይንት ይኑራችሁ እንጂ የሆነ የምታወሩበት ጭብጥ የሆነ ሐሳብ ይኑራችሁ፣ የተጨበጠ የሆነ ሐሳብ፣ የወረደ ሐሳብ ይኑራችሁ እንጂ እንዴ። አብርሃም የምትወዱት ከሆነ ስለ አብርሃም ብቻ አውሩ፣ ስለ ሩታ አታውሩ። በቃ እንደዛ ብላችሁ የምታስቡ ከሆነ ሩታን ወዳታለሁ ብላችሁ የምታስቡ ከሆነ ስለ ሩታ ብቻ አውሩ። በቃ ደስ ይላል። ኮሜንት ላይ መታችሁ ሩታ ጀግና ናት፣ ጠንካራ ናት፣ ደስ ይላል። በቃ መብታችሁ ነው፣ ጻፉ እንደዛ ብላችሁ። አብርሃም ቀብራራው የሚዲያው መሪ ብላችሁ ጽፉን ከሆነ መብታችሁ ነው፣ ጻፉ። ግን ስትሳደቡ የእናንተ ማንነት ነው የሚገልጸው ያ ነገር እንጂ አብርሃምን ማንነት አይደለም። ምክንያቱም አብርሃም አንድ ቀን ተሳርቧችሁ አያውቅም፣ ተችቷችሁ አያውቅም። እናንተ ስትሰድቡ፣ እናንተ ስትተቹ የእናንተን ማንነት ነው እዛ ጋር እያሳያችሁ ያላችሁ እንጂ ማንንም አይደለም። ውስጣችሁ ስድብ ብቻ እንደተሞላ እያሳያችሁ ነው። ውስጣችሁ ኔጌቲቭ ኤነርጂ ብቻ እንደተሞላ እያሳያችሁ ነው። እኛ እኮ ስድብ ብርቃችን አይደለም። ስንት ዓመት ተሰርበናል። አብርሃም ስድብ እኮ ብርቁ አይደለም። ስንት ዓመት ተሰድቧል እንዴ። ይሄ የእናንተን ማንነት ነው የሚያሳየው። እናንተ ያላችሁበትን ሁኔታ ነው የሚያሳየው። እናንተ ያላችሁበትን የጭንቅላት እድገት ነው የሚያሳየው። ገባችሁ አይደል? ከአፉ ስድብ የሚወጣ ሰው ምን አይነት ማንነት አለው ብላችሁ ራሳችሁ ማሰብ አለባችሁ እንዴ። አብርሽን ተመልከቱት። በቃ ስድብ የሚባል ነገር ከአፉ አይወጣም። ጭንቅላቱን ተመልከቱት። የተማረ ሰው ጭንቅላት፣ ጥሩ ስብዕና ያለው ሰው ጭንቅላት እንደዛ ነው የሚያደርገው እንጂ በእናንተ እኮ ከሆነ አብርሽ በጣም ብዙ የሚያሰድብ ነገሮችን አውርታችሁበታል። ያላደረገውን ነገር አውርታችሁበታል። ያልፈጸመውን ነገር ፈጸመ ብላችሁታል።
አሁንም ምላችሁ ጎራ መያዝ ለማንም አይበጅም ነው። የሆነ መስመር ውስጥ መግባት ለማንም አይበጅም ነው። ነገሩ ራቅ ብላችሁ ከሁለቱም አንግል ማየት አለባችሁ። ሁለቱም እኮ የራሳቸው ነው እውነታ አላችሁ አይደል? ሩታም የራሷ ነው እውነታ አላት፣ አብርሽም የራሱ ነው እውነታ አለው እንጂ በዘፈቀደ ዝም ብለው የሚያወሩት ነገር አይደለም። ይሄ ፍቺ አሁን ኦልሬዲ ፍቺው ተፈጽሟል ማለት ይቻላል። ያን ነገር እኔ አልደግፍም። ከመጀመሪያም ጀምሮ ስቃወም ነበረ። ከመጀመሪያም ጀምሮ የአብርሽና የሩታን አንድ መሆን ቤተሰብ መፍረስ የለበትም፣ ልጅ ከአባቱ ጋርና ከእናቱ ጋር ነው ማደግ ያለበት ያልኩኝ በጣም በተደጋጋሚ በጣም ብዙ ቪዲዮዎችን ሰርቻለሁ። ገባችሁ አይደል? እኔ እነሱን ውድቀት አልመኝም። የነሱን ሁለቱም ሌላ ቦታ ሆነው ልጃቸው ደግሞ ከአንዱ ጋር ብቻ ሆኖ እንዲያደግ አልፈልግም። ፍላጎቱም የለኝም። እኔ ልጅ ከእናትና ከአባቱ ጋር ማደግ እንዳለበት አምናለሁ። ያም ነው ይገባዋል ብዬ የማምነው። ለልጅ ከእናቱና ከአባቱ ጋር ሆኖ ሲያድግ ነው ትልቅ ነገር የሚገነባው፣ ህይወቱ ላይም ትልቅ ነገር የሚያገኘው ብዬ አምናለሁ። በቤተሰብ የማምን ሰው ነኝ እኔ። እንዴ በዚህ ልክማ አታሽቃብጡ እናንተ። ልክ ሩታ የሆነ ቪዲዮ ሲለቅ ሩታ ጀግና ምናምን ትላላችሁ። ልክ አብርሽ የሆነ ቪዲዮ ሲለቅ አብርሽ ጋር የሚሄዳችሁ አት ሴም ታይም ታሽቃብጣላችሁ። ከዛ ተሳደባላችሁ። እዚህ ጋር መታችሁ የምትሳደቡ አላችሁ፣ እዛ የሚሄዳችሁ የምትሳደቡ። ቆም ብላችሁ የራሳችሁን ማንነት ማየት አለባችሁ። ምን አይነት ቦታ ላይ ነው ያለሁት? እንዴ ስድብ ብቻ ነው እንዴ ውስጤ የሞላው? ስድብ ብቻ ኔጌቲቭ ነገር ብቻ ነው እንዴ ውስጤ የሞላው ብላችሁ ማየት አለባችሁ። ጥሩ ነገር ጻፉ እንጂ እንዴ ሐሳብን እኮ በሐሳብ መመለስ ትልቅነት ነው። ሐሳብ ካላችሁ ኮሜንት ላይ ጻፉ። አንዳንድ ደግሞ የተባረካችሁ የሆናችሁ ሰዎች አላችሁ። በቃ ሐሳባችሁን የምትጽፉ ሐሳብ የምትጽፉ ትክክል ነው ብላችሁ የምታስቡትን ሐሳብ ከስድብ ውጪ የምትጽፉ የሆናችሁ ሰዎች አላችሁ። እኔ ከኔ ሐሳብም ውጪ ብትሆኑም እናንተ ሰዎች ጭንቅላታችሁ ጥሩ ሁኔታ ላይ ነው ያለው። በቃ ይሄ ደስ የሚል ጥሩ ማንነት ያለው ሰው አጻጻፍ ነው፣ የተማረ ሰው አጻጻፍ ነው። ገባችሁ አይደል? እኔ በጣም ነው ሰሞኑን ተገነዘብኩ። በኔም ኮሜንት ላይ፣ በናብርሽ ኮሜንት ላይ፣ በሩታ ኮሜንት ላይ እያነበብኩ ነበር ገብቼ። የእናንተን የጭንቅላት ሁኔታ ነው የሚያሳየው። እናንተ ራሳችሁን አታስገምቱ። እና አብርሽ በቃ የፈለገውን ነገር ያድርግ ነው። ሩታም የፈለገችውን ነገር ታድርግ። ምን አለበሉኝ ደግሞ ማለት ነው። ይሄ ነገር ከሁለት ከሶስት ሳምንት በላይ አያልፍም፣ አይሄድም ከዛ በላይ። ሩታና አብርሽ አሁንም ቢሆን አንድ ላይ መሆናቸው አይቀርም። እነሱን ልጅ የሚባል ትልቅ ነገር አስተሳስሯቸዋል። አሁን ላይ የሚሆኑትን ነገር አትዩ የምለው ለዛ ነው። ገባችሁ አይደል? እኔ አሁንም ቢሆን ከአብርሽ ጎን ነኝ፣ ከሩታ ጎን ነኝ። እውነታውን የማወራ ልጅ ነኝ እኔ። እውነቱን ብቻ የማወራ ልጅ ነኝ። የሚሰማኝን እውነት የማወራ ልጅ ነኝ እንጂ ጎራ መድቤ ከአንዱ ጎን ብቻ የምቆም ሰው አይደለሁ። አብርሽ ልክ ያላደረጋቸው ጊዜያት ውስጥ አብርሽን ጭፍጭፍ አድርጌ ተናግሬያለሁ፣ ልክ ስላላደረገ። ሩታም ልክ ያላደረገች ሰዓት ልክ አይደለሽም ብዬ ጭፍጭፍ አድርጌ ተናግሬያለሁ። አስመሳይ አይደለሁም፣ አላስመስልም እኔ። ምክንያቱም እውነት መናገር ስላለብኝ፣ እውነት ብቻ ከእውነት ጎን ስለምቆም ማለት ነው። እናንተም ከዛ ጋር ብቆሙ ይሻላል ብዬ አስባለሁ። የሩታና የአብርሽ ህይወት የኳስ ሜዳ ህይወት አለ። አርሰናልና ማንቸስተር አይደለም። አንዱን ደግፋችሁ ብቻ አንዱን የምትቃወሙበት፣ አንዱን የምትሰሩበት ህይወት አይደለም። ዚስ ትዳር ህይወት ነው፣ የሚኖር ህይወት ነው። ነገም እናንተ ህይወት ላይ የሚመጣ ነገር ስለሆነ ማለት ነው። ዛሬ እኮ እነሱ የሚሰሩት ቪዲዮ ነገ የእናንተ መማሪያ ሊሆን ይችላል። ወደ ትዳር ህይወት ውስጥ ስትገቡ ይሄ ነገር ሊጠቅማችሁ ይችላል። በጣም ብዙ ነገር ነው ያስተማሩን ያለፉ ያሉት ባይዘ ያን ነገርም መገንዘብ መቻል አለባችሁ እናንተ። አንዳንዴ ቪዲዮን እንደ ቪዲዮ ብቻ ሳይሆን እንደ ትምህርት እንኳን ብትወስዱት ይሄ ነገር ነገ ከነገ ወዲያ ትዳር ውስጥ ገባ ልጅ ስወልድ ቤተሰብ ስመሰርት ይጠቅመኛል እና አብርሽ ሰሩት ቪዲዮ ከትዳር ውጪ ሌላ ሴት እንደማያስፈልግ ከትዳር ውጪ ጓደኞች እኛ ህይወት ውስጥ መግባት እንደሌለባችሁ ያስተማሩን እኮ ነው በእጃዙ። እነሱ የራሳቸውን ህይወት ይኖሩ ነው፣ ግን ከዛ ህይወት እናንተ መማር ካለባችሁ በጣም ብዙ የምንማርበት መንገድ አለ። ገባችሁ አይደል? ለዛ አንዳንድ ነገሮችን ከግንዛቤ አንፃር ቆም ብላችሁ ከማሰብ ምጽፉትን ነገር ምታውቱን ነገር ሰከን ብላችሁ ከማድረግ አንፃር እዩት ብዬ ነው ማስበው። እና በጣም ነው የምወዳችሁ ደግሞ ታውቃላችሁ፣ በጣም ነው የምወዳችሁ። 20 ሺህ ምን አንገባለን እኮ
ጋይስ 20 ሺህ አልገባልን ሰብስክራይብ እንዲ ቀመሞች የኔ ማሮች የኔ ውዶች የኔ ሁሉ ነገሮች እናንተ 20 ሺህ አስገቡኝ። ቪዲዮ ደግሞ ሼር አድርጉ በእናታችሁ በምትችሉት አቅም በራሳችሁ አካውንት ላይ በሁሉም ላይ ሼር አድርጉና እስቲ እንቫየርኛ ቫይራል እንውጣ። እንደና አብርሽ ይታየልኝ እንጂ አትወዱኝም እንዴ? እኔ እኮ በጣም ወዳችሁ እናንተ በጣም የምትመቹኝ ከናንተ ፊት መራቅ አልፈልግም። ከናንተ ፊት መለየት አልፈልግም። ይኸው ለዛ ነው ቀን በቀን ቪዲዮ የምሰራላችሁ ስለምወዳችሁ። እኔንም እንደምትወዱኝ አውቃለሁ። ኮሜንት ላይ በጣም ብዙ ነገር እንደምትጽፉልኝ የምትወዱኝ ሰዎች እስቲ ሁላችሁም ገብታችሁ ኤርሚ እንወዳለን፣ ተመቸናል፣ ቀጥልልን በሉኝ። በጣም ነው የምወዳችሁ። ቀጣይ ቪዲዮ እስክንገናኝ ድረስ